የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታሁን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታሁን አሰፋ ይህንን መልእክት አስተላልፏል።